ሄሎ ይላል። ሄሎ እንዴት ናችሁ? ደህና ናችሁ እያልኩ ጊዜን ማባከን አልፈልግም። ዛሬ ያባበዱ ቪዲዮዎች አሉ። ኦፍ ኮርስ ቪው የለም፣ ኦፍ ኮርስ ሰብስክራይበር የለም፣ ኮሜንትም የለም፣ ምንም የለም። እኔ ግን አለው በጣም ማስክ ውስጥ ተደብቄ ዛሬ አሪፍ ቪዲዮዎች ነው ይዤ የመጣሁት። ላይክ ያርጋችሁ ጀምሩ፣ መጨረሻ ላይ ሰብስክራይብ ታደርጋላችሁ ከተመቻችሁ። ወደ ቪዲዮ እንሂድ። በ40 ዓመት እናት ላይ ጺምን አትላጭ፣ ውጣ ከቤት። በ40 ዓመት እናት አባት ሊሆነ ጺምን አትላጭ። እላጫለሁ ማን ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም፣ ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገርህ፣ በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረህ ሊሆን ይችላል። ግን አክት እያደረግህ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ስለዚህ ማን ይኸውልህ ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ጋዴም ይሄንን መጨረስ እንትን አይደለም። በጣም የሚገርም ነገር ነው ያወራው። ማለት ፐርሰናል አደረገው ጉዳዩን። በቀጥታ ያንን ሰው መናገር ፈልጎ እንደሆነ ከሀሳቡ ጋር አይደለም ችግሩ። አይ ቲንክ ይሄ ልጅ ከአንድ ብር ጋር ነው በቀጥታ ቢፍ ያለበት የሚመስለው። ሀሳብ ከሆነ እኮ ሀሳብን በሀሳብ ልክ አይደለም ኦር ሳምቲንግ ብለህ እንትን ትላለህ። ግን ኤኒዌይ ምንድነው ያስገረመኝ ሳይሆን እኔ ሀሳብ የምሰጥበት ነገር ይሄን ነገር አንድ ብር ባይለው ራሱ ቤተሰብ ውስጥ ያለ ሰው እንዲህ ማለት ቸግሩት። አይ ልጄን አሁን ከቤት ልውጣ ልበለው በ40 ዓመቱ ጺሙን እየላጨብኝ ነው። ደብሯቸው ነው ቤተሰቦች፣ እመኑኝ ደብሯቸው ነው ከቤት ውጡ ማለት። ሼም ይዟቸው ነው እንጂ ይሉት ነበር ያርጉት ነበር ውጡ ከቤታችን ምናምን ይችላሉ። ግን ብዙ ነገር አለ አይምሮ ከልጅነት እንትኑ ላይ ወጣሃል እኮ በቃ ሰልችተህ አስጠልታሉ። ለኔ በአንድ ብር ሀሳብ ስማማል። እውነት ለመናገር አይኖ ሰው ፈልጎ አይደለም። በጣም ብዙ አይነት ፐርሰናል የሆኑ ችግሮች አሉ። ግን ደግሞ እንደዛም ቢሆን ልክ እንደኔ ማስካርጋችሁ ቢሆን መሞከር አለባችሁ። ሰብስክራይብ ዶርባል ነው። ግን ይሄ ሀሳብ ፐርሰናል የሆነ ንግግር የሆነን ሰው ቀጥታ መናገር ፈልጎ ነው። አይ ቲንክ እንደዛ ነው የሚመስለው። እና ደግሞ ሁላችንም የራሳችን ነገር መሞከር አለብን እንጂ 40 ዓመት በጣም ረጅም ጊዜ ነው። በጣም ብዙ ማድረግ የምንችላቸው ነገሮች አሉ። በእውነት አቅማችንን ስላልተረዳ ነው እንጂ ምን ማድረግ እንደምንችል ስላላወቅን ነው። በዚህ ጉዳይ ሌላ ምንም ምለው ነገር የለም። በኋላ ደግሞ እንዲህ ነው ብዬ አስባችሁታል። 40 ሞልቶኝ ከሚባል ወጣ አረብስ። ወደሚቀጥለው ቪዲዮ እንሂድ። How is he surviving? እንትን ነው ይሄ ቪዲዮ ያመጣሁት በእውነተኛ ምን ያህል ማመስገን እንዳለብን ነው። ኢትዮጵያውያን ምን ያህል ማመስገን እንዳለብን የምናይበት ቪዲዮ ነው። እኔ ምንም አልልም፣ ቪዲዮን እንየው። You see? በፈጣሪ ስም ነዳጅ ይሄ እንግዲህ የነሱ ክረምት ውስጥ ነው። ኢማጂን በእውነት እግዚአብሔር ይመስገን ያልኩት በቃ ማለት አቅማችንን አይቶ ነው እንዲህ አይነት ወይዘር ራሱኝ ከኛ ከአፍሪካ ውስጥ ያጠፋልን። እውነት ለመናገር እንዲህ ሰርቫይቭ ማድረግ አንችልም። እነሱ ስንት ነገር አላቸው። በቃ ይለብሳሉ፣ ይበላሉ፣ ብዙ ነገር ይችሉታል። በቃ አቅም አላቸው። እኛ ሀገር አፍሪካ ሀገር ደሃ ጎጆ ቤት ውስጥ የሚኖር ሰው አስባችሁታል? በበረዶ ዝናብ ቢኖር በፈጣሪ ማንም አይኖርም። እግዚአብሔር ይሄድን አየና አይ አፍሪካውያኖች ደሃ ቢሆኑም እንኳን ቢያንስ የተሻለ አየር ልስጣቸው ብሎ የተሻለ አየር ሰጠን። ለነሱ ግን
በረዶ እኔ በስማ በጣም ያስገር ኢማጂን ትቤ ቁጭ ብላችሁ ወደ ላይ ቂጠ በረዶ ማለት አሁን አይ ብቻ በጣም ስላስገረመኝና በያለንበት እንድናመሰግን ስለፈለኩ ነው ይሄንን ቪዲዮ ቀላቀልኩት። ኦፍ ኮርስ እኔ በመሃል የነጮችን ቪዲዮ ቀላቀላለሁ። 320 ምናምን ኪሎ ሜትር ያለምንም እረፍት ለ2 ቀን ያህል የሮጠ ሰው አለ ብላችሁ ታምነኛላችሁ? ዴቪድ ጎጊንስ ይባላል። አብዛኞቻችን ዜዶና ሚሳን በሚለው ንግግሩ እናውቀዋለን። እና የሰውዬ በቃ በጣም እብድ የሆነ ሰውና ለማመን ከባድ የተባሉ ተግባራቶችን በማድረግ የሚታወቅ ሰው እና ይህን ሰው እኔ በጣም ስለምወደውና ኢንስፓየር ስለሚያደርገኝ ነው ስለሱ የምነግራችሁ። እና ዴቪድ ጎጊንስ በህይወቱ ካደረጋቸው ክሬዚ የሆኑና በቃ የማይታመን ተግባራቶች ውስጥ 3ቱን ልንገራችሁ። 300 ምናምን ኪሎ ሜትር መሮጡ እንዳለ ሆኖ ማለት ነው። አንደኛ ይህ ሰውዬ በ3 ወር ውስጥ ብቻ 48 ኪሎ የቀነሰ ሰው ነው። በ3 ወር ውስጥ 48 ኪሎ ማለት ነው። እንደምታዩት ከዚህ ወደዚህ ነው የተቀየረው። ኢትስ ክሬዚ። ሁለተኛ ይህ ሰውዬ የዓለም የፑላፕ ሪከርድ እሱ እጅ ላይ ነው ያለው። ስንት ፑላፕ እንደሰራ ታውቃላችሁ? 4030 ፑላፕ በመስራት የዓለማችን የመጀመሪያው ሰው ነው። እኔ ትንሽ ይሄ ፓርት አስገርሞኛል። ይሄንን ቪዲዮ እዚህ ጋር ያስቀመጥኩበት ምክንያት አለኝ። እሱ መጨረሻ ላይ እነግራችኋለሁ። ግን 4030 ፑላፕ ማለት እንዲህ ብረቱን ይዛችሁ ራሳችሁን ማንሳት ነው። በፈጣሪ ሃው 4000 ፑላፕ እኔ 10 እኮ አልሰራም። 4030 ፑላፕ እኔ 10 ፑላፕ ስንት መከራ እንደምሰራ ነው የማውቀው። ሶስተኛ በውትድርና ዓለም በቃ በጣም በሰፊው የሚታወቀውና ከባድ የሚባለውን ሄልዊክ የሚባለውን በአመት ውስጥ 3 ጊዜ ያጠናቀቀ ሰው። ሲጀመር በታሪክ 3 ጊዜ ያጠናቀቀ የለም፣ ግን እሱ በአመት ውስጥ 3 ጊዜ ነው ያጠናቀቀው። ይሄ ሄልዊክ የሚባለው ምን መሰላችሁ? ባጭሩ ለማስረዳት እንደ ስሙ የገሃነም ሳምንት እንደማለት ነው። ምንድን የሚደረገው ከእሁድ ይጀመርና እስከ አርብ ድረስ ለ5 ለ6 ቀን በተከታታይ ያለምንም እንቅልፍ ምግብ ትንሽ ብቻ እየተሰጣቸው በቃ ከባባድ የሆነ ፊዚካል ስራዎች ነው የሚሰሩት። በቃ እየታሰሩ ውሃ ውስጥ መወርወር ምናምን እንደዚህ ውትድርና የሚሰሩ ስራዎች ምናምን አለ፣ በጣም ከባባድ ስራዎች ማለት ነውና እነሱን ለሳምንት ያህል ያለምንም እረፍት ያለም እንቅልፍ ሳይተኙ ማለት ለሳምንት ምናምን የሚሰጥ ስራ ነውና ማንም አይጨርሰውም። ሜቢ በጣም ከባድ የሚባል ሰው አንዴ ላይ ያጠናቀው ይችላል እሱን እንትን ማለት ነው። እሱ ሚሽን የሰውዬ ግን በአመት ውስጥ 3 ጊዜ ነው ያጠናቀቀው ይሄን ነገር ይበልጥ። ስለዚህ ስለ ሄልዊክ ለማወቅ ግቡና ሰርች ላይ ሄልዊክ ብላችሁ ሰርቻችሁ ምን ያህል ከባድ እንደሆነ ታያላችሁ። እና ይሄ ሰውዬ ሻውን ጤነኛ ነው። እና ብቻ እኔ ዴቪድ ጎጊንስ ብቻ በጣም ኢንስፓየር የሚያደርገኝ ሰው ነው። በጣም ወዶ ሰው ነው፣ የምሬ ነው። እሺ ማለት ምንም ነገር ማድረግ እንደሚቻል አምኛለሁ ፐርሰናሊ። ዋናው የሜንታሊቲ ጉዳይ ነው። በቃ እንደምንችል ማመን ብሮ። ይሄ ሰውዬ በእውነት መጽሐፉ ወደ አማርኛ ተተርጉሞ ቢመጣ ኢትዮጵያ ውስጥ በጣም ብዙ የጀዘቡ ወጣቶች እኔን ጨምሮ እንነቃበት ነበር። በጣም ማለት ነው። በቃ በጣም የሚገራርም መጽሐፍ ነው ያለው። በቃ ከላይፍ ኤክስፒሪየንሱ በጣም ብዙ የጻፋቸው በጣም በቃ እኛ ሀገር ልቦለድ የፍቅር እንትን ምናምን የፍቅር እኛም ምን ይሰራልናል አንፈልግም። እስቲ አይምሮን የሚያበረታ የሆነ ፓወርፉል የሆነ መጽሐፍ ጻፉ እስቲ በአማርኛ። ሰው እንግሊዘኛ ተቸግሮ ትርጉም በቃ እየፈለገ ነው ዩቲዩብ ላይ ምንም ላይም የተተረጎመ ነገር ያዳመጥ ያለ። የነሱ መጽሐፍ በጣም ይገራርም ነው። በቃ እኛ ሀገር እንትና ወጣ በመስኮት ዘለለ። ኧረ በፈጣሪ እንትን ነው ሜንታሊቲያችን በጣም ሊያጠነክር የሚያስፈልግ መጽሐፍ ያስፈልገናል። በተለይ የውጮቹ በተለይ ይሄ ሰውዬ የጻፈው ሌሎችም አሉ ተተርጎሙ ወደኛ ሀገር ቢገቡና ቢታደሉ በጣም እኔ በቃ ወጣቱ በጣም አሪፍ ነው ብዬ አስባለሁ። ዋትስአፕ ፒፕል እንግዲህ አይታችኋል። እንግዲህ ቅዳሜ ዕለት ፖስት ያደረግነውን ቪዲዮ እንግዲህ አንድ ልጅ መጥቶ ከሱቅ ሰርቆ እንደሄደ በማስረጃ አቅርበን ነበረ። እንግዲህ ሌባ በቲክቶክ የሚመልስበት ጀነሬሽን ላይ ደርሰናል። እንግዲህ ቲክቶክ አካውንቱን ካያችሁት እንግዲህ ፎቶ ይሄንን ይመስላል። በጣም ብዙ ሰው እንግዲህ የተለያየ ኢንፎርሜሽን ልኮልናል። ከዚህ በፊትም የሰራቸው ሰዎች አሉ፣ ከዚህ በፊትም ያጭበረበራቸው ነው የሰረቃቸው ሰዎች አሉ። ከነሱ ጋርም ኮሚኒኬት አድርገናል። ጉዳዩን ለፖሊስ ሪፖርት አድርገናል። ከዚህ በኋላ እናንተ የሰጣችሁን ኢንፎርሜሽን ኮምፓይል አድርገን ነው ለፖሊስ ሪፖርት ያደረግነው። አድራሻውን እስካሁን ልናውቀው አልቻለም። ማግኘት ከቻላችሁና ቴሌግራም ላይ ብቻ አድራሻውን ከነገራችሁን። ይህ ቪዲዮ ለምን እዚህ መሀል ላይ እንድትቀላቀል አላውቅም፣ ግን የሆነ ነገር ብዬ ልለፍ። የግድ ማለት የለብኝም ኦፍ ኮርስ የለብኝም፣ ግን ስላለ መሀል ላይ የሆነ ነገር ብቻ ብዬ ልለፍ። መጥፎ ነገር አይደለም። ሌቦች ሪል ያ ሰውዬ ሲሰርቅ ኦፍ ኮርስ ታይቷል በሴኩሪቲ ካሜራ። ግን ኢማጂን ሰርቃችሁ ስልክ ከዛ ቲክቶክ ላይ ወጣችሁ ምናምን እንኳን ሰረኩ ምናምን ስትሉ፣ ይሄ የሚደረገው ኢትዮጵያ ውስጥ ብቻ ነው ብሮ። በየነሽ ምንም አይነት ቢፍ ይኖርብህ ከዚህ ሰውዬ ጋር ግን ሰርቀህ ምናምን ከዛ ቲክቶክ ላይ እንኳን ሰረኩ ምናምን ነገር በየነሽ ቪዲዮን ፈልጌ ያጣሁት ላቅርቦ ነበረ እንኳን ሰረኩ ምናምን ነገር ሲል የነበረውን ማለት ነው። የሌባ ላይሰንስ ተጀምሮ
ጀምረዋል። ላይሰንስ እያገኙ ነው ሌቦች ቲክቶክ ላይ መጥተው ሰርቀናል እሰይ ማለት ጀምሮ ከዛ ሊያበሽቁን ነው። አረ በየነች ምንም አለ ምን ይልቀጥል። ለትዳር የምትመርጠው ዲጄ ሊ ይላል። ዲጄ ሊ ወንድ ማሟላት ያለበት ሶስት ወይት ምንድን ያለው ለትዳር የምትመርጠው ወንድ ማሟላት ኖ ለትዳር የምትመርጠው ወንድ ነው ያለው። ዋት ዲጄሊ ወንድ ጋዜጠኛው ራሱ ተምታታበት ሲያያት ምናምን በቃ ወንድ ነው የመሰለችው። ለትዳር የምትመርጠው ወንድ ብሎ ነው ጥያቄውን ላይ ያቀርበላት ማለት ነው። በፈጣሪ ዲጄ እስቲ ምን እንደምትል እንስማ። አይ ቲንክ የቆየ ነው ግን አስገርሞኛል በጣም ለዛ ነው ያመጣሁት። ያለበት ሶስት መሰረታዊ ነገሮች ምንድን ናቸው ላንቺ ማለት? እሺ መጨረሻ ላይ ላንቺ አስተካከለ ደንግጦ ላንተ ብሎ ነበር። አንደኛ ስታይልን መውደድ አለበት። አዎ መጀመሪያ ጥያቄ በመልክ ምናምን ሳይሆን የመጀመር ብሎ ስታይል እኔ የሆነች ነገር ናት። አዎ እኔ የሆነች በቃ የሆነ ፍቅር ነገር ናት። እኔ ደስ ትልማ እንዳለ ማለት አለበት። እሺ እኔ በሰው ፐርሰናሊቲ አላሾፍም። ኦፍ ኮርስ በሰው መልክም አላሾፍም። ግን በጣም ከባድ ነው ማለት እንደ ወንድ ነው እንግዲህ እኔ ወንድ ነኝ። ከዛ ሌሎቹ ብዙ ወንዶች ጓደኞቼም በቃ ሌሎችም ሰዎች ምን አይነት ሴት እንደሚፈልጉ ሳስብ በጣም ያስገርመኛል። ሰው ልክ እንደሷ አይነት ዊርድ የሆነ ወንድ ነው ለሷም ራሱ የሚያስፈልገው እንዲቀበላት ማለት ነው እንጂ ኢማጂን እንዲ ተቆርጣ ባላቶኒ ከዛ የወንድ ልብስ ለብሳ እንደ ወንድ የተራመደች ምናምን ከዛ የወንድ አክት ያደረገች ከዛ ኖ መቼም ነው ማይሆነው ኔቨር ማለት በአንድ ቤት ውስጥ ሁለት ወንድ በፍጹም ሊሆን የማይችል ነገር ነው። እና ብዙ ወንዶችም ደግሞ እንደ ዲጄ ሊ አይነት ሴቶችን ታይፓቸው ሊሆኑ አይችሉም። ሁለተኛ በጣም ስኬት ላይ መኖር አለበት። ስኬት ላይ ያለው ወንድ ደስ ይለኛል። ላይክ ስኬት ስንል ባንቺ ሙድ ባል በተገኘ ያለ ነው። ጭራሽ ስኬት እግር ኳስ ከሆነ በእግር ኳሱ ስኬት ላይ አንቱ የተባለ በቃ አሁን ምሳሌ የሮናልዶ በጣም አድናቂ ነኝ። አዎ ልክ እንደዚህ ዜጋ ትመርጫለሽ አሉ። አይ ካለ ዜጋ መምረጡ አሁን ይሄ እዚህ ላይ ነው የብዙዎች ጥያቄ። አስተዳደጌ ከፈረንጆች ጋር መሆኑ ላይክ ሞር ፈረንጅ አንደርስታንድ ያደርገኛል ብያለሁ። እና ቶሎ እኔ መጀመሪያ እኔ ላይክ በጓደኛም አቅም እንደዚህ ወንድም ተራ ጓደኛ ማለት ወንድሞቼ እንኳን እኔ እነቴ የማይረዳኝ ከሆነ ዞር ስል የሆነ የሚል ከሆነ አልችልም፣ ጓደኛው ልሆን አልችልም። ሰው አይደለም እኔ እኮ ለዛ ሰው የዛ ሰው ስጋ አንድ የምትሆንበት ነው አይደል እንዴ? ሰው ምንድነው መመርጠው? እኔ አልኩ መጀመሪያ እኔ ነው መውደድ መቻል። መጀመሪያ ጀምሮ እኔ ልወደው ይገባል። በቃሽ ዲጄ በቃሽ። ከዚህ በኋላ ደህና የምታወራው ነገር የለም። ግን የዲጄ ታይፕ ካላችሁ ኢንቦክስ አድርጉኝ፣ አገናኛችኋለሁ። የምር አገናኛችኋለሁ። ዲጄ ወጣ ያለች ሴት ናት። ሶ ወጣ ያለ ወንድ ነው የሚያስፈልጋት። ይኖራሜን ስኬት ላይ ያለ መሆን አለበት ደግሞ ወደሚቀጥለው ቪዲዮ ነው። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል። ድምፃዊው ሴት ልጅ በፍቅር አታብድም በማለት ይናገራል። ምክንያቱም ሲያስቀምጥም ሰው አታፈቅርም፣ ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው። ብር፣ ቁመና እና ደህንነት፣ ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም፣ አትልፋ። ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በሐሳቡስ ምን ያህሎቻችሁ ትስማማላችሁ? አስኬዴ እንዳሾ የሚገርም ሐሳብ ነው ሼር ያደርገው። ከዚህ በፊት ተናግሬው ነበር አይ ቲንክ ስለዚህ ስለ ወንዶች ስለ ሴት ስለ ቫልዩ ስለ ወንድ ልጅ ቫልዩ ኦፍ ኮርስ የሆነ ፓርት ልክ ነው። ሴት ልጅ እንድትወድ ቫልዩ ያስፈልጋል። ሴት ልጅ አይደለም ቤተሰቦች እንዲወድ ቫልዩ ያስፈልጋል። የሆነ ነገር ለነሱ ማድረግ አለብህ። ስጥ ይሰጣል ነው። ስትሰጥ
ከዛ ትቀበላለህ ከነሱ ፍቅርም ክብርም በቃ ሌላም ነገር ገብቷል አይደል? ሶ ቫልዩ ለወንድ ልጅ አስፈላጊ ነው፣ ኢምፖርታንት ነው፣ በጣም ጥያቄ የሌለው ነገር ነው። ቫልዩ የማያስፈልገው ለሴት ልጅና ለህፃናት ነው። ሴትና ህፃናት ዝም ብሎ ታይተው የሚወደዱ ናቸው፣ ተሰጥቷቸዋል። ለኛ ግን ቫልዩ ያስፈልገናል። በቃ የምናረገው ፕሮቫይድ የምናረገው ነገር ልናቀርብ የምንችለው ነገር ያስፈልጋል፣ የሚታይ ነገር ያስፈልጋል። ግን ደግሞ 50-50 ነኝ። በአስጌ እስማማለሁ፣ ግን ደግሞ አልስማማበት ምክንያት የሰሞኑን ያለፈው ወር አካባቢ የቲቸር ዳኒ በጣም ላይፍ ቫይራል ወጥቶ ነበር። እኔም ራሴ ቪዲዮ ሰርቼበት ነበር ቪዲዮ እንጂ ሚስቱ የሱ ሚስታውን ኢማጂን ምንም በሌለው በቃ መሬት ማለት ጎዳና ኑሮ ላይፍ ከማይተናነስ ላይፍ እየኖረች ግን ሪል ወዳው ተስፋ አርጋ ኖራለች ነው። በቃ የሆነ ጊዜ ለውጥ አለ። ያ ሪል ፍቅር ነው ብዬ ደግሞ አምናለሁ። መልሼ ይቻላልም ብዬ አምናለሁ። ሶ ቫልዩ እንዳለ ሆኖ ያንተ ቫልዩ ያስፈልጋል፣ ግን ደግሞ እንደየሰው ነው። በቃ ሁሉም ሴቶች ብለህ ልትመድብ አትችልም። ቫልዩ የሚፈልጉ ሴቶች አሉ፣ ያንተን የሆነ ማንነት የሚፈልጉ ነገር ይፈልጋሉ። ግን ደግሞ ፍቅርም ሪል ፍቅርም ደግሞ ልክ እንደ ቲቸር ዳኒ ባለቤት ተጋግዛ አንድ ላይም ልትወጣ የምትችልበት አይነት ሲቹዌሽን ሊፈጠር ይችላል ብዬ አምናለሁ። እንዲሁ ፐርሰናል እይታዬ ነው። ዩ ዋራሜ ቀጣይ ቪዲዮ እንሂድ። ልጅህ ባለቀ ሰዓት የባላባት ልጅ ይሄ እንግዲህ ልጅ ሰርቶ እኔም በመጦሪያ እድሜው ከማንም ጋር እንዴ የብሩ ልጅ አይ መድኃኒዓለም ኩይሳ ሳይበላ ቀድመ ደህና ነገር ብላ ብለ ልጅን እዚህ ልጅ ጣልከው። አባይ ሰላም ነው? እንዴት ነሽ? ሰላም ነው? የኔነት እሺ አባቴ አባይ አንበሴ ወይ የጋሽ ብሩ ልጅ ደግቁም ነገር ሰራ። አሁን ማስረገዝ ነው። እኔ ሽምግልናውን ቆጣው ከትዳር በፊት ሽማግሌ ምናምን ነገር ታል ከተዳር በፊት ሰማ እናት ሆድ ውስጥ እንቁላል ሆነ የተፈጠርክ ቢሆንም እኔ ነኝ በወንዴ ዘሬ አንኳኩቼ አፍርሼ ዛሬ ስዋርኩ እንድትነፍስ ያረኩ እኔ ነኝ። የወንዴ ዘሬን አንተ ላይ መፍታልኝ ይልኝ አላህ ባይ አላህ ይሁን። ልጅ ተወልደ ያደክበት የቀበሌ ቤት እላያችን ላይ 45 ሰርቶ ሳሎን ወደ ጓዳ ወደ ሳሎን መጥቷል። እኔ ላይ አረፍ እላለሁ ብዬ ጓዳ ስገባ ሶፋ ነው ማገኘው። ቦታ ተቀይሯል። ታውቃለህ? ታበዛላት ታፈርሳላት። ኧረ በየነች እንደምባቀው ዘንድሮ ነው ግቢ የሚገባው። እሱ ተምሮ ተመርቆ የሚወጣው በአንተ የዘራረግ መፍሰስ ላይ ነው። ታበዛላት ወይ ይሄ ልጅ በጣም የሚገርም ተሰጥኦ ያለው ልጅ ነው በእውነት። ቲክቶክ ላይ የገባችሁ ፎሎ አድርጉት፣ ስለኔም ንገሩት፣ ሰብስክራይብ እንዲያደርገኝ ነው። ኤኒዌይ በጣም ያበደ ቪዲዮ ነው። ታፈርሳላት ታፈርስም። ሀብታም ልጅ ስታገኝ በሽጉጥ ቀድሞ አባቷ እንዳያፈርሰው እንጂ። ኤኒዌይ የዛሬ ቪዲዮ ይህንን ይመስላል። አይ ሆፕ እንደወደዳችሁ ተስፋ አድርጋለሁ። ከተመቻችሁ ላይክ አርጋችሁ ሰብስክራይብ ድገሙበት። ካልተመቻችሁ ላይክ አርጋችሁ ብቻ ውጡ። ኦፍ ኮርስ የማይወደኝ ሰው ሰብስክራይብ እንዲያደርገኝ አልፈልግም። ኤኒዌይ የዛሬ ቪዲዮ ይህንን ይመስላል። በቀጣይ ባባቡዱ ቪዲዮዎች እስክንገናኝ ድረስ ባይ ባይ።